ጤና ይስጥልኝ። ዛሬ ለውጥ አምጪ አመራር ወይም ስለ ትራንስፎርሜሽናል ሊደርሺፕ የለውጥ ኃይል ማለት ነው እንማማራለን። ለውጥ አምጪ አመራር ወይም ትራንስፎርሜሽናል ሊደር ከተለመደው የአመራር ዘይቤ የተለየ ተከታዮችን ለላቀ ውጤትና ለከፍተኛ ስኬት የሚያነሳሳ ንቁና ተጽዕኖ ፈጣሪ የአመራር ዘይቤ ነው። መሪዎች ቡድኖቻቸውን ወደ ከፍተኛ ሰብአዊ እሳቤዎች በመጥራት ለእያንዳንዱ አባል ግላዊ እድገት ትኩረት በመስጠትና የፈጠራ መንፈስን በማነቃቃት ግለሰቦችንና ድርጅቶችን ከመሰረቱ ይለውጣሉ። ይህ ዘይቤ በጄምስ ማክግሪጎር በርነስ ተቀርጾ በበርናርድ ኤም ባስ የዳበረ ሲሆን ትኩረቱ በሰዎች የውስጥ ተነሳሽነት፣ የጋራ ራዕይና የረጅም ጊዜ ስብዕና ልማት ላይ ያተኮረ ነው። የለውጥ አምጪ አመራር መሰረቶች አራቱ እይታዎች ወይም ፎር አይ ብለን መያዝ እንችላለን። የመጀመሪያው ተምሳሌታዊ ተጽዕኖ ወይም አይዲያላይዝድ ኢንፍሉዌንስ፣ መሪዎች በጠንካራ የሞራልና የሥነ ምግባር መርሆች በመመራት የሚሰብኩትን ወይም የሚናገሩትን እሴቶች በራሳቸው ሕይወት በተግባር በመኖር እንደ እውነተኛ አርአያ ይገኛሉ። በዚህም የተከታዮቻቸውን ጥልቅ ክብርና የማይናወጥ እምነት ያተርፋሉ። ሁለተኛው አነቃቂ ማነሳሳት ወይም ኢንስፓይሬሽናል ሞቲቬሽን፣ መሪዎች አሳማኝና ብሩህ የሆነ የወደፊት ራዕይን በስሜት በመግለጽ ለቡድኑ አባላት ከፍተኛ ተስፋን በማሳየት የሁሉንም ስልታዊ ቁርጠኝነትን ያጠናክራሉ። ሶስተኛ ብልህ ማነቃቂያ ወይም ኢንተሌክቹዋል ስቲሙሌሽን፣ መሪዎች ተከታዮችን የቆዩና የተለመዱ አሰራሮችን በድፍረት እንዲሞግቱ፣ አዳዲስ የችግር መፍቻ ዘዴዎችን እንዲያፈልቁና በነፃነት እንዲያስቡ ያበረታታሉ። አራተኛውና የመጨረሻው ግላዊ እንክብካቤ ወይም ኢንዲቪጁዋላይዝድ ኮንሲደሬሽን፣ መሪዎች ለእያንዳንዱ ተከታይ እንደ አሰልጣኝና እንደ መካሪ በመሆን የግለሰቡን ልዩ ፍላጎትና ችሎታ መሰረት ያደረገ ድጋፍ በማድረግ ለእድገታቸውና ለስኬታቸው መሰላል ይሆናሉ። እነዚህ አራቱ ምሰሶዎች ወይም ፎር አይ ተቀናጅተው ሲተገበሩ ድርጅታዊ ወይም ተቋማዊ ውጤታማነትን ወደ አዲስ ምዕራፍ ያሸጋግራሉ። ተምሳሌታዊ ተጽዕኖ፣ ያ ማለት የአርአያነት ኃይል ልንለው እንችላለን። ተምሳሌታዊ ተጽዕኖ የለውጥ አምጪ አመራር ወይም የትራንስፎርሜሽናል ሊደር እምብርት ነው። መሪዎች በጠንካራ የሞራልና የሥነ ምግባር መርሆች በመመራት የሚሰብኩትን ወይም የሚናገሩትን እሴቶች በራሳቸው ሕይወት በተግባር በመኖር እንደ እውነተኛ አርአያ ይገኛሉ። ይህ ማለት መሪው የሚጠብቀውን ባህሪና ቁርጠኝነት በራሱ ውስጥ ማሳየት አለበት። በመጀመሪያ የሞራልና የሥነ ምግባር መርሆችን ማክበር፣ በሌላ መንገድ የሚሰብኩትን ወይም የሚናገሩትን እሴቶች በተግባር ማሳየትና የተከታዮችን ክብርና እምነት ማግኘት ወይም ማክበር በድርጊት መመራት እንጂ በቃል ብቻ አለመሆን ያካትታል። ይህ የአመራር ዘይቤ ተከታዮች መሪውን እንዲያምኑና እንዲከተሉት ያደርጋል። ምክንያቱም መሪው ለጋራ ራዕይ ያለውን ቁርጠኝነት በተግባር ያሳያልና። ሁለተኛው አነቃቂ ማነሳሳት። ይህ አነቃቂ ማነሳሳት ራዕይን ወደ እውነት የመለወጥ ኃይል አለው። አነቃቂ መነሳሳት መሪዎች አሳማኝና ብሩህ የሆነ የወደፊት ራዕይን በስሜት በመግለጽ እና ለቡድኑ አባላት ከፍተኛ ተስፋን በማሳየት የሁሉንም ስልታዊ ቁርጠኝነት የሚያጠናክሩበት ሂደት ነው። ይህ ራዕይ ግልጽ፣ አሳማኝና ተከታዮችን የሚያነሳሳ መሆን አለበት። በአነቃቂ ማነሳሳት ራዕይን ወደ እውነት መለወጥ፣ ግልጽነትና አሳማኝ ራዕይ ማቅረብ፣ በስሜት የተሞላ ግንኙነትን መፍጠር፣ ለቡድን አባላት ከፍተኛ ተስፋን መስጠት፣ የጋራ ዓላማን ማጠናከርን ያጠቃልላል። መሪዎች ተከታዮቻቸው የራዕዩ አካል እንዲሆኑ እንዲሰማቸው በማድረግ ለጋራ ግብ በጋራ እንዲሰሩ ይነሳሳሉ። ሶስተኛው ብልህ ማነቃቂያ። ይህ ብልህ ማነቃቂያ ፈጠራን የማበረታታት ኃይል አለው። ብልህ ማነቃቂያ መሪዎች ተከታዮቻቸው የቆዩና የተለመዱ አሰራሮችን በድፍረት
እንዲሞግቱ፣ አዳዲስ የችግር መፍቻ ዘዴዎችን እንዲያፈልቁና በነፃነት እንዲያስቡ የሚያበረታቱበት ሂደት ነው። ይህ ማለት መሪው ለፈጠራና ለአዳዲስ ሀሳብ ክፍት መሆን አለበት ማለት ነው። በብልህ ማነቃቂያ ወይም ፈጠራን ማበረታታት ኃይል የተለመዱ አሰራሮችን መሞገት፣ አዳዲስ የችግር መፍቻ ዘዴዎችን ማበረታታት፣ ነፃ አስተሳሰብን ማዳበር እና በመጨረሻም የፈጠራ መንፈስን ማነቃቃትን ያካትታል። ይህ የአመራር ዘይቤ ቡድኖች ውስብስብ ችግሮችን ለመፍታትና አዳዲስ እድሎችን ለመጠቀም እንዲችሉ ይረዳል። አራተኛውና የመጨረሻው ግላዊ እንክብካቤ የእያንዳንዱ አባል እድገት መደገፍ ኃይል ያለው ነው። ግላዊ እንክብካቤ እንደ አሰልጣኝ መሆን መሪዎች የተከታዮቻቸውን ጥንካሬና ድክመት በመረዳት አቅማቸውን እንዲያሳድጉ ያግዛሉ። እንደ መካሪ መሆን ለእያንዳንዱ ግለሰብ ልዩ ፍላጎትና ችሎታ መሰረት የተደረገ ድጋፍ በመስጠት ለእድገታቸው መሰላል ይሆናሉ። ሶስተኛውና የመጨረሻው የግል እድገትን ማበረታታት የግለሰቦችን ግላዊ እድገት በማበረታታት የቡድን አጠቃላይ አቅም ያሳድጋሉ። ይህ የአመራር ዘይቤ ተከታዮች ዋጋ እንዳላቸው እንዲሰማቸውና ለድርጅቱ ወይም ለተቋሙ ያላቸውን ቁርጠኝነት እንዲያጠናክሩ ያደርጋል። ታሪካዊ ምሳሌዎችን የለውጥ አምጪ መሪዎችን በዓለማችን ላይ ስንመለከት በመጀመሪያ ደረጃ ላይ የሚጠቀሰው ማርቲን ሉተር ኪንግ ጁኒየር ነው። በአሜሪካ የፍትህና የእኩልነት ንቅናቄ ወቅት ያሳየው እጅግ ከፍተኛ አነቃቂ ማነሳሳት የለውጥ አምጪ አመራር ሕያው ምስክር ነው። ስለዚህ ማርቲን ሉተር ኪንግ ጁኒየር ትራንስፎርሜሽናል ሊደር እንደነበር ከታሪክ መረዳት እንችላለን። ሁለተኛው ኔልሰን ማንዴላ ነው። ከእስር በኋላ ደቡብ አፍሪካን በአንድነት ለማቆም የተጠቀመበት ብልህ ማነቃቂያ የአመራር ዘይቤ ውጤታማነትን ያሳያል። እነዚህ መሪዎች በታሪክ ውስጥ ትልቅ ለውጥ በማምጣት የለውጥ አምጪ አመራር ኃይልን አሳይተዋል ማለት ነው። ዘመናዊ ምሳሌዎች በንግድ ዓለም ውስጥ ስንመለከት ሳቲያ ናድላ የማይክሮሶፍት ባለቤት የማይክሮሶፍት ኩባንያ ባህል ወደ የእድገት አስተሳሰብ በመቀየር ኩባንያውን የታደጉት መሪ ናቸው። ጃሲንዳ አርደርን በኒውዚላንድ የርኅራኄና የጥንካሬ መሪነትን በተግባር ያሳዩት በዓለም አቀፍ ደረጃ አድናቆትን ያተረፉ መሪ ናቸው። ይህ የአመራር ዘይቤ የሰራተኞችን የስራ ተሳትፎ፣ የውስጥ እርካታና አጠቃላይ አፈጻጸም በከፍተኛ ደረጃ ከማሳደጉም በላይ በማንኛውም ማዕበል የማይናወጥ ጠንካራ ድርጅታዊ ወይም ተቋማዊ ባህልን ይገነባል። ትራንስፎርሜሽናል ሊደርሺፕ ተግዳሮቶቹና መፍትሄዎቹን ስንመለከት ተግዳሮቶቹ የትራንስፎርሜሽናል ሊደርሺፕ ማለት ነው ሰዎችን ለማሳመንና ለመለወጥ ረጅም ጊዜ ይወስዳል። ለመሪው አካላዊና አእምሯዊ አድካሚ ሊሆን ይችላል። የአጭር ጊዜ የስራ ዝርዝር ጉዳዮችን ችላ የማለት ስጋት ሊያጋጥም ይችላል። በመጨረሻም በእጅግ ጥብቅ የስራ መዋቅር ውስጥ ተግባራዊ ለማድረግ አስቸጋሪ ይሆናል ማለት ነው። መፍትሄ ሊሆን የሚችለው ከተግባራዊ መሪነት ጋር ማጣመርና ማመጣጠን፣ የአጭር ጊዜ ግቦች ከረጅም ጊዜ ራዕይ ጋር ማስተሳሰር፣ በራስ ግንዛቤና ስሜታዊ ብልህነት ላይ ማተኮር፣ ለሌሎች ሰዎች እድገት እውነተኛ ግዴታ ማሳየት። የለውጥ አምጪ አመራር ወይም ትራንስፎርሜሽናል ሊደር ዘይቤ ከተለመዱና ስልታዊ ከሆኑ የስራ ተግባራት ጋር በሚገባ በሚጣጣምበት ጊዜ እጅግ ኃይለኛና ውጤታማ ይሆናል። የለውጥ አምጪ አመራር ወይም ትራንስፎርሜሽናል ሊደር የመጨረሻ ግብ የሚሆነው የለውጥ አምጪ አመራር የመጨረሻው ግብ ትርጉም ያለው ለውጥ ለማምጣት የሚያስችል የውስጥ አቅምን መገንባት ነው። ይህ አመራር ዘይቤ የአስተዳደር ቴክኒክ ብቻ ሳይሆን በሂደቱ ውስጥ የተሳተፉትን ሰዎች በሙሉ የሚያነሳሳና የሚያበቃ አስተሳሰብ ነው። ራዕይ ከተግባራዊ እንቅስቃሴ ጋር በማስተሳሰር ግለሰቦችም ሆኑ ተቋማት ካሉበት ደረጃ ወደ ላቅና ወደ ተሻለ ምዕራፍ እንዲሸጋገር ትልቅ የለውጥ ድልድይ ሆኖ ያገለግላል። በራስ ግንዛቤ፣ በላቀ ስሜታዊ ብልህነትና ሌሎች ሰዎች እድገት በሚኖረው እውነተኛ ሰብአዊ ግዴታ ላይ ትኩረት በማድረግ ይህንን የመሪነት ብቃት በራስ ውስጥ ማዳበር ይቻላል ማለት ነው። እንግዲህ የዩቲዩብ ቻናል ተከታታዮቼ ስለ ለውጥ አምጪ አመራር ወይም ትራንስፎርሜሽናል ሊደር በሚል ሀሳብ ላይ በዛሬው ዕለት ግንዛቤ
ለመፍጠር ተሞክሯል። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።